ሆኖ መድብል ጋር የተፋጠጠው አዲስ ሰው ማን ነው? ወደ ቤትስ የተላከው ለምንድን ነው? ዛሬ መድብል ባልጠበቀው ሰው ተክዷል። ለተወሰኑ ወራቶች አብሮ ሲሰራ የነበረው ሰው ዛሬ ባልጠበቀው ተልእኮ መጥቶበታል። እንደዚሁም ደግሞ ማህሌትስ ወደ ብሩክ ቤት እንዴት ልትመጣ ቻለች የሚለውን በአጠቃላይ ነው ይዤላችሁ የመጣሁት። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ቪዲዮውን ለማየት ሞክሩ። እንደዚሁም በመሃል ቪዲዮውን ጭምር አስገባላችኋለሁ። ዛሬ ብሩክና መድብል ትልቅ ፈተና አስተናግደዋል። እንደሚታወቀው ብሩክ ወደ ቤት ከተመለሰ ወዲህ ጀምሮ በተለይ ደግሞ በእነ ካሌብ ዙሪያ ላይ ካሳለፍነው ፓርት ላይ ብሩክና መድብል ሲነጋገሩ ነበር። እነዚህን ሰዎች ለህግ አሳልፈን መስጠት አለብን በሚል ዙሪያ ማለት ነው። እንደዚሁም ደግሞ ብሩክ መደራደር ነው ያለብን፣ የተለያዩ መረጃዎች ስላሉን እናንተ አርፋችሁ ማትቀመጡ ከሆነ እኛ መረጃውን አሳልፈን ለህግ እንሰጣለን። ስለዚህ በዚህ መልኩ መደራደር አለብን እንጂ ምንም እነሱን ማድረግ የለብንም በማለት መድብልና ብሩክ የተለያየ ሀሳብ ይዘው ሲወያዩ ቆይተው ነበር። ይሁንና የብሩክንና የመድብልን ሀሳብ ዛሬ ሳይወዱ በግድ አንደኛውን እንዲመርጡ የሚያደርግ ትልቅ ነገር መጥቷል። መድብልን ለተወሰኑ ወራቶች በታማኝነት መስዋዕት ከፍሎ ብዙ ነገሮችን አብሮ ሲሰራ የነበረው ሰው ዛሬ በምን አስገድዶት እንደሆነ ባይታወቅም መድብልን አማራጭ የሌለው ምርጫ ሰጥቶታል። እንደዚሁም ማህሌትም ወደ ብሩክ ቤት መታለች። ግዴታ እዚህ ነው መኖር ያለብኝ፣ ኤፍራታም አስወጥታኛለች በማለት ስትናገር ነበር። ለመሆኑ ብሩክ ምን አይነት መልስ ሰጥቷት ነው በዚህ መልኩ ደስተኛ ልትሆን የቻለችው የሚለውንም በአጠቃላይ ይዤላችሁ መጥቻለሁ። እንግዲህ ወደ ብሩክ ቤት የመጣው ሰው ፈጽሞ ያልተጠበቀ ሰው በመሆኑ መድብል ተናዷል። ይህንን የበር ድምጽ ሲሰሙ ሁላቸውም ተደናግጠው ነበር። እንዳየነው ካሳለፍነው ፓርት ላይ በጣም ተደናግጠው ነበር። ቅድስት እኔ ልክፈት ስትል መድብል ደግሞ አንቺ አከፍቺም እኔ ከፍታለሁ በማለት እንደዚሁም ብሩክ ደግሞ ምናልባት ቅድስት ብትከፍተው እኛ ምናልባት ድንገተኛ የሆነ ነገር ቢኖር ቅድስት ምንም አያረጓትም፣ ቅድስት ጋር ሲከራከሩ እኛ ደግሞ ሌላ አማራጭ እንፈልጋለን የሚል ሀሳብ ይመስላል። መድብልን ተቀመጣለው ቅድስት ክፈት ብሎ ነበር። ነገር ግን ቅድስትን ፈርታ ስለነበረ እርግጥ አልከፍትም ባትልም ነገር ግን ሁኔታዋ ፈርታ እንደሆነ ስለሚያስታውቅ መድብል መድብል ሲከፍተው ግን ያልጠበቀው ነገር ነው የገጠመው። ወደ ቤት የመጣችው ማህሌት ነች። በቅድሚያ ወደ ቤት የመጣችው ማህሌት ነበረች። እንደሚታወቀው ማህሌት ብሩክ በቅርብ ሊያገባ እንደሆነ እንደዚሁም ደግሞ ብሩክ የሚያገባው ቅድስትን እንደሆነ ነግረዋታል። ያንን ከሰማች በኋላ እያለቀሰች ወደ ቤት ነበር የሄደችው፣ ወደ ኤፍራታ ማለት ነው። ከኤፍራታ ጋር ብዙ ከተመካከሩም በኋላ ኤፍራታም ያንኑ በድጋሚ የምትላት ምክር መልሳ ትመክራታለች። እሱ ምንድነው ብሩክን ሄደሽ ይቅርታ መጠየቅ አለብሽ፣ እንደዚሁም እቤቱ እንዲያኖርሽ ከፈለግሽ ያለምንም ማንገራገር ብሩክ ጋር መኖር አለብሽ፣ ብሩክን ይቅርታ ጠይቀሽ እሱ ጋር ተመለሺ ብላታለች። አሁን የመጨረሻ አማራጭ ልጠቀም በማለት ኤፍራታንም ጸልይልኝ በማለት ተሰናብታ ወጣለች። እንግዲህ ማህሌት ያደረገችው ምንድነው? እንግዲህ ኤፍራታን ዝና እየተከታተላት ስለሆነ ካሁን በኋላ ከዚህ ከተማ መውጣት አለብኝ፣ አስፈላጊም ከሆነ ከዚህ ሀገር መውጣት አለብኝ ብላ ስትናገር ቅድስት ደግሞ እንዴ እኔ እኮ ቤትሽ እየኖርኩ ነው፣ እንዴት እኔ ላይ ዘግተሽ ልትወጪ ነው ወይ ብላ ስታማክራት አንቺ ብሩክ ጋር ሂጂ፣ እኔም የሆነ ነገር መፍትሄ ይፈልጋለሁ፣ ለጊዜው ዝና እንዲረሳን ማድረግ አለብን። ማህሌት ብዙ ሞክረሻል፣ እስካሁን ድረስ ያልተሳካልሽ እንደምታውቂው ስራዎችሽ ምንም መልካምነት የላቸውም፣ ለዚህ ነው የማይሳካልሽ በማለት መክራታለች። ካሁን በኋላ ኤፍራታ አንቺ የምትይኝ መስማት አለብኝ በማለት ኤፍራታ አሁን ምን ባደርግ የሚስተካከል ይመስልሻል? ዛሬ መድብልና ምሳሌ እንደዛ ፊቴ ላይ ሲስቆ ሲጫወቱ ባይገርምሽ ደግሞ የሻይ ሰጠኝ፣ እኔ ከዛ ደረጃ ወርጄ እንደዚህ ለሰዎች የሚመጸውቱልኝ ሆንኩ በማለት ስትነግራት ኤፍራታማ ጥሩና መልካም ያለቻትን ምክር መክራታለች። ከዛም በኋላ አሁንስ አንቺ መተኛን ብሰማ ይሻለኛል
በማለት ወደ ብሩክ ቤት ስታቀና እንዳለ ሙሉ እቃዋን ይዛ ነበር ሄደችው። ምክንያቱም ኤፍራታ አባረረችኝ፣ አሁን ላይ ምንም የምውልበትም የማድርበትም የምቀመጥበትም ቦታ የለኝም። ብሩክ አንተና መድብን ተወያዩና የሆነ ስራ እንኳን ፈልጉልኝ፣ በቤት ውስጥ ቢያንስ የሆነ ነገር እንድሰራና እንደዚሁም ራሴን እንድችል በማለት ስትማጸናቸው ነበር። እቃዎቹን ሁሉ በር ላይ ያስቀምጣቸው ስለነበር የገባቸው ብሩክን በተደጋጋሚ አይኑን እያየች ስትለምነው ነበር። መድብል ግን በማህሌት ጉዳይ ላይ ቁርጥ ያለ አቋም እንዳለው ተናግሯል። ማህሌት የመድብልንና የብሩክን አንጀት ብቻ ሳይሆን የቅድስትንም አንጀት ለመብላት እየሞከረች ትገኛለች። ሁሉንም እቃዋን ይዛ ስለመጣች የት ወድቃለሁ፣ የት እመለሳለሁ በማለት በተደጋጋሚ በሁለታቸውም ይቅርታ እየጠየቀች ነበረ። ነገር ግን የማህሌት እንደዚህ መሆን ቅድስትን ቢያሳዝናትም ቅድስት በአሁኑ ላይ ግን ለብሩክ ምንም አይነት መስዋዕትነት ለመክፈል ዝግጁ እንደሆነችና እሷም ጭምር ልትታገላት እንደሆነ ዝግጅት እየጨረሰች ትመስላለች። ሁኔታቸውን እያየች እሷም መልስ ለመስጠት የምትፈልግ ትመስላለች። ቅድስት እርግጥ የማህሌት ሁኔታ ባያሳዝናትም ነገር ግን ፈጽሞ ሌላ እድል የሚሰጣት አይነት ሴት አይደለችም በማለት እንደዚሁም የብሩክንም ሆነ የምሳሌን ደስታ ፈጽሞ በማህሌት የለም የሚል አቋም አላት። የማህሌት ተማጽኖ ከልክ ያለፈ ስለነበር ብሩክ ግራ መጋባት ውስጥ ሲገባ፣ መድብል ግን ማህሌት እዚህ ቤት እንድትቆይ የምፈቅድላት ከሆነ ከዛኑ ደቂቃ ጀምሮ እኔ ከዚህ ቤት እወጣለሁ በማለት ብሩክን ሲናገረው፣ ብሩክ ፈጽሞ ማህሌትን ከዛ ቤት ማስወጣት እንዳለበት ስላወቀ ነገር ግን ሌላ አማራጭ ሰጥቷት እርግጥ ማህሌት ወደዚህ ቤት የመጣችው ሙሉ ለሙሉ እንደ በፊቱ ለመመለስና ወደ የቤት እመቤት ለመሆን ነበረ። ያምቢ ስትባል ደግሞ ማንኛውንም ስራ ሰራለው፣ ስራ ብቻ ፈልጉልኝ፣ እናንተ ጋር ተጠልዬ እናንተ ጋር ሆኜ እኔ ስራ ልስራ ብላ ነበር። ሁሉም አማራጮች ቅድስትን ሁሉ ይቅርታ ጠይቃ ነበር። ነገር ግን ሁሉም አልሳካ ሲሉ ከቤት እንድትወጣ ሆናለች። እቃዋን ከቤት ይዛ የወጣችው ምን አይነት አማራጭ አግኝታ ነው? ማህሌት ከብሩክ ቤት ስትወጣ በፈገግታና በደስታ ነበር። ሌላ አማራጭ ሰጥታት ነው በደስታ የወጣችው። ምንድነው? የቤት ኪራዩን እኔ ከፍለልሻለሁ እዛው ሁኚ በማለት ቢያንስ ሻል ያለ እድል ስለተሰጣት ነው። ማህሌት ከዚህ ቤት እንዳትወጣ ወይም ደግሞ በጊዜው በየቀኑ የመጣሽ ብሩክን እንዳታስቸግር፣ ቤት የለኝ ሆኖ ቤት ኪራይ አጥቼ ምናምን የሚል አይነት ምክንያት እንዳታመጣ በማለት መድብል ያመጣው ሀሳብ ነው። ማህሌት ቢያንስ የቤት ኪራይ ሙሉ ለሙሉ ቢችልም ወደ ቤት እመቤትነቷ መመለስ እንደማትችል ስታውቅ ተስፋ ብትቆርጥም ነገር ግን ቢያንስ በፊት ካላቸው ለኔ የሚሰጡኝ የነበረው ተስፋ እንደዚሁም ለኔ ከሚሰጡኝ ቦታ አንጻር አሁን ላይ የቤት ኪራይ ሊከፍሉልኝ የሚያስችላቸው ሁኔታ ላይ ከሆንኩ ከአሁን በኋላ ጸባይን አሳምሬ ጸባይን በደንብ ራሴን ለውጬ እነሱ እንዲያዝኑልኝና ወደዚህ ቤትም እንዲመልሱኝ ማድረግ አማራጭ አለኝ ብላ ስላሰበች ነው ማህሌት በዛ መልኩ ፈገግ ያለችው። እንግዲህ በማህሌት መምጣት ሁላቸውም ተረብሸው ነበር። ማህሌት ከሄደች በኋላ ሁላቸውም ሲመካከሩ ነበር። እንደ አጋጣሚ ዳጣም ወደ ቤት መታ ነበር፣ ወደ ብሩክ ቤት ማለት ነው። ዳጣ ለምን ጠፋሽ ብላ ስትጠየቅ ምላሾቿን ስትሰጥ እንዲሁም ድንገት የመጣ ወደ ቤታቸው የመጣ ሰው አለ። ወደ ቤታቸው የመጣው ሰው እንግዲህ መጀመሪያ መግቢያው ላይ እንደነገርኳችሁ መድብልን ለመውሰድ ነው። መድብልን ከቤት ለመውሰድ ለምን እንደሚወስደው እንግዲህ ሲጠየቅ በካሌብ ተልእኮ እንደሆነ ምንም እንደማያደርጉትና ነገር ግን ያለምንም ችግር ያለምንም ተቃውሞ በሰላማዊ መንገድ መሄድ እንዳለበትም ነግሮታል። እንግዲህ ለሰላም ተልእኮ የተላከው ሰው ደግሞ መድብልን ከቤት ለመውሰድ ተልእኮ የመጣው ሰው ደግሞ የመድብል ቅርብ ጓደኛና ባለብዙ ውለታው በመሆኑ እሱ ለካሌብ ተልእኮ ወደ ቤት በመምጣቱ በጣም ተናዷል። መድብል የሌለን የተናደደው ይሁንና ብቻውን ስለመጣና እሱ ስለመጣ ምናልባትም ይህ ነገር በነ ካሌብና በነ ብሩክ መካከል ያለውን ነገር በስምምነት ሊቋጭም ይችላል የሚል ሀሳብ አላቸው። ካሌብም ሰዎቹን ሲልክ እንግዲህ እንደዚህ ነው ያላቸው። በዋናነት የመድብልን ጓደኛ በመላኩ ነገሩን ወደ ሰላማዊ መንገድ እንደሚያመራው ምልክት ሆኗል። ይሁንና ብሩክ ተልእኮውን አልተቀበለም። ፈጽሞ ወንድሜን የትም አልሰድም በማለት ሲናገር ነበር። መድብል ግን ልሂድ፣ ምንም ችግር የለውም። እነሱ በዚህ መልኩ አንድ ሰው ልከው የሆነ ክፉ ነገር ማድረግ ቢፈልጉ ኖሮ የራሳቸውን ሰው አሰባስበው የራሳቸውን ኃይል አሰባስበው ወደዚህ ቤት በግልጽ አይመጡም። ቢያንስ የሚመጡት አንተን በወሰዱህ መልኩ በሌሊት ተጨማሪ ኃይል ሁሉ ይዘው ይመጣሉ እንጂ እንደዚህ በግልጽ ሀሳብ እንደዚሁም መልእክት ይዘው አይመጡም በማለት ሲከራከሩ ነበር።
መድብል ችግር የለውም ሂጄ ጉዳዩን እኔ ፈትቼ እመለሳለሁ በማለት ሲናገር፣ ብሩክ ደግሞ ፈጽሞ እዛ ቦታ ከሄድክ በሰላም አትመለስም፣ ልትመለስም አትችልም። ሲጀመር እዛ ቦታ ከሄድክ ምንም አይነት አማራጭ አይሰጥህም በማለት ሲነጋገሩ ነበር። በዚህ ዙሪያ ላይ ዳጣም የራሴ አመለካከት አለኝ፣ የራሴ ግምት አለኝ፣ ቆይ እስኪ ስሙኝ ልናገር ስትል ነበረ። እንግዲህ ዳጣ የምትሰጠው አስተያየት ምን ይመስላል የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። መድብልስ እነሱ ጋር ለመሄድ ወሰነ ወይስ ምን ላይ ደረሰ የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። ባይ ባይ።